መጽሐፈ መክብብ የፍልስፍና መጽሐፍ ነው። በመጽሐፈ መክብብ ያሉ ሐሳቦችን ለመረዳት ደግሞ ጥንቃቄ ይፈልጋል። ምክንያቱም እያንዳንዱ መጽሐፍ የየራሱ ጠባይ አለው። ኦሪት ዘፍጥረትን የምንረዳበት አረዳድና መጽሐፈ መክብብን የምንረዳበት አረዳድ የተለየ ነው። መዝሙረ ዳዊትን የምንረዳበት አረዳድና መኃልየ መኃልይን የምንረዳበት አረዳድ የተለያየ ነው። እያንዳንዱ መጽሐፍ የየራሱ ጠባይ አለው። መጽሐፍ ቅዱስ የብዙ መጽሐፍት ህብረ መጽሐፍት የሆነው ለዚህ ነው። እኛ 81 የምንለው ማለት ነው። አሁን በዚህ ዓለም ያሉ ፍጥረታት እንኳን የየራሳቸው ጠባይ አላቸው። እጽዋት የእያንዳንዳቸው ጠባይ አላቸው። ጤፎ የራሱ ጠባይ አለው። ስንዴው፣ ባቄላው፣ ሌላው ለመድኃኒት የሚሆነው እያንዳንዱ የራሱ ጠባይ አለው። እንስሳትም አራዊትም እያንዳንዳቸው የራሳቸው ጠባይ አላቸው። የጋራ ደግሞ ጠባይ አላቸው። ሰዎች እኛም ሰው በመሆን አንድ ነን። አዳማዊ በመሆን አንድ ነን። ሁላችንም ከአዳም የተፈለቀቅን ነን። ግን ደግሞ እያንዳንዳችን የራሳችን ጠባይ አለን። ቅዱሳት መጽሐፍትም እንደዛ ናቸው። የእግዚአብሔር እስትንፋስ በመሆናቸው አንድ ናቸው። ያን የእግዚአብሔርን ሐሳብ ለኛ የሚያስተላልፉበት መንገድ ግን እንደየመጽሐፍቱ ይለያያል። ስለዚህ መጽሐፈ መክብብ ላይ ያሉ ሐሳቦችን ለመረዳት የተጻፈበትን ምንነት የመጽሐፉን ጠባይ መረዳት አስፈላጊ ነው። አለዛ በተለይ እንደ መጽሐፈ መክብብ ያሉ መጽሐፍት ዝም ብሎ ሮጦ እጅ እንደተገኘ የሚዘገኑ ታፍሰው የሚቃሙ አይነት አይደሉም። ፍልስፍናው ይዘት አላቸው። ጠቢቡ ሰለሞን በራሱ ሕይወት ከደረሰበት በኋላ ለትምህርት እንዲሆን ከምልሰቱ በኋላ የንስሐው የመረዳቱ የማስተዋሉ መጽሐፍ ነው። ለዚህ ነው መጽሐፉ ብዙ ነገሮችን ያመጣና ሁሉ ከንቱ የከንቱ ከንቱ ነፋስን እንደመከተል ነው የሚለው። እንዲያውም ጠቢቡ ሰለሞን ስልጣኑም ሀብቱም ስለነበረው ደስታ ይገኝበታል ያለውን ነገር ሁሉ ሞክሮታል። ግን በዛ ሁሉ ደስታ ሳይሆን ጸጸት ነው ያገኘው። ስለዚህ ትውልድ ይዳን በእኛ ይብቃ እንደሚባለው እንደ እኔ ብትሆኑ እኔ በሄድኩበት ብትሄዱ ጸጸትን እንጂ ደስታን አታገኙም ብሎ ለትምህርት የጻፈው መጽሐፍ ነው። ስለዚህ ነው በዚህ መጽሐፍ እጅግም ጻድቃችሁን የሚል ተግባራዊ ትምህርት የሰጠው። ይሄ ተግባራዊ ክርስትና ይባላል፣ ወይም ፕራክቲካል ቴዎሎጂ ይባላል። በተግባር ከሚታየው በተግባር ከሚሆነው የሚሰጥ ትምህርት ማለት ነው። እና ጠቢቡ እጅግም ጻድቅ አትሁኑ ሲል ምን ማለት ነው? ጻድቃን ለመሆን አትፈልጉ ማለት ነው? ጽድቅን አትሹ ማለት ነው? አይደለም። ይሄ እንዳልሆነ ቅዱሳት መጽሐፍት በብዙ መንገድ ይነግሩናል። መዝሙር 10 ቁጥር 7 ላይ እስመ ጻድቅ እግዚአብሔር ወጽድቅ አፍቀረ፣ እግዚአብሔር ጻድቅ ነው ጽድቅንም ይወዳል ይላል። ጻድቅ ማለት እውነተኛ ማለት ነው። እግዚአብሔር እውነተኛ ሳይሆን ራሱ እውነትም ነው። ስለዚህ እግዚአብሔር እውነት ነው፣ እውነተኛ ነው፣ እውነትን ይወዳል። ስለዚህ እውነትን መፈለግ ጽድቅን መፈለግ አምላካዊ ተግባር ነው እንጂ የተከለከለ የሚነቀፍ ተግባር አይደለም። ዮሐንስ 14:21 ላይም ጌታችን የሚወደኝ ቢኖር ትእዛዜን ይጠብቃል፣ እኔም ወደ እርሱ እመጣለሁ፣ አባቴም ወደ እርሱ ይመጣል፣ እንወደዋለን ብሏል። ስለዚህ ትእዛዙን መጠበቅ እግዚአብሔር እንደምንወድበት የምንገልጥበት ተግባራዊ መንገድ ነው። በማቴዎስ 19:16-17 ላይም አንድ ባለጸጋ መጥቶ የዘላለም ሕይወትን እንደወርስ ምን ላድርግ ብሎ ጠይቆታል። ተወደዳችሁ እግዚአብሔር ቤተሰቦች፣ ይሄ ጥያቄ በጣም መሰረታዊ ጥያቄ ነው። ሁላችንም በተደጋጋሚ ልንጠይቀው የሚገባ ጥያቄ ቢኖር ይሄ ነው። የዘላለም ሕይወትን እንደወርስ ምን ላድርግ የሚለው። ሌላው ቀሪ ነው፣ ሌላው ኃላፊ ነው። ይኸው ዛሬ በዚህ ሰዓት መሰብሰባችንን ያልፋል፣ ጉባኤውም ያልቃል፣ እንበተናለን፣ ወደ የማደሪያችን እንሄዳለን፣ ከዛም እያልን ሕይወታችን ያልፋል፣ ከዚህ ዓለም እንወጣለን። ግን ያኔ እንዴት ነው መዳረሻችን? የት ነው አኗኗራችን? እንደው በቸርነቱ መንግስቱን ለማውረስ እንደው በሚያዘጋጅ ሁኔታ ለምሕረቱ እንኳን ምክንያት በሚሆን ሁኔታ ነው ወይ የሚለውን ሁሌ መጠየቅ ያስፈልጋል። በጣም ጥሩ ነው። እንደዚህ ባለ ጉባኤ በሚዘጋጅበት ጊዜ በእውነቱ ልትማሩ የምትመጡ ትመሰገናላችሁ። የሚጠቅመው ለእኛ ቢሆንም ግን ደግሞ ተገቢ ነው። እውነት መልካምን ነገር መልካም ማለት ተገቢ ነው። ቃል እግዚአብሔርን ለመስማት መቅረብ ከመስዋዕት ሁሉ ይበልጣል። መጽሐፈ መክብብ ላይ ጠቢቡ ሰለሞን እንዳለው የእግዚአብሔርን ቃል ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ይላል። ሰነፎች መስዋዕት ቢያቀርቡ ለምን እንደሚያደርጉ ስለማያውቁ አይጠቀሙበትም፣ ሊሰናከሉበትም ይችላሉ። የእግዚአብሔርን ቃል መስማት ግን መንገድ ነው። ምኑን ለምን እንደምናደርገው ሁሉ መረዳት ስለሆነ ማስተዋል ባለበት እስከ መጨረሻው የመዝለቅ እስከ መጨረሻው የመጽናት እድል በጣም ሰፊ ነው። ብዙ ወገኖቻችን ብዙ ነገር ለቤተክርስቲያን አድርገው ምን ብለው ድንገት ጥፍት የሚሉት በሆነ ነገር ደንግጠው ከቤተክርስቲያን ተሰናክለው የሚቀሩት ቃል እግዚአብሔር ውስጣቸው ስለሌለ ነው። ሳይማሩ በልማድ በዘፈቀደ በአጋጣሚ ስለሚያደርጉት የሆነ ነገር ኮሽ ሲል ድንግጥ ብለው ላይመለሱ ይጠፋሉ። የእግዚአብሔርን ቃል መጎዝጎዝ የእግዚአብሔርን ቃል በደንብ አድርጎ ማዋሃድ በጣም ተገቢ ነው። ፈተና ሲመጣ የሚረዳን እንድንሻገር እንድናልፍ ከውስጥ ሆኖ የሚሰራው የእግዚአብሔር ቃል ውስጥ ሲኖር ነው። በባዶ ሆድ ከባድ ነው። በሬ
ምንድነው በሬ የሚስበው በአንጀቱ እንጂ በአንገቱ አይደለም ይባላል በገጠር። ቀንበር ተሸክሞ የሚጓዘው በሬ ቀንበሩን ተሸክሞ ሲጎተት የሚታየው በአንገቱ ነው፣ ግን የሚስበው በአንጀቱ ነው። ማለት ካልበላ አንገቱ ብቻ አይጎትትም ነው። ምን ማለት ነው? ፈተና ሲመጣ እንድንሻገር የሚረዳን ውስጣችን ቃል እግዚአብሔር ሲኖር ነው። አለዛ እንዲሁ ዝም ብሎ በዓላት ሲሆኑ ነጠላ እየለበሱ አንዳንዴ ብቅ ማለት ውስጥ ባዶ ከሆነ የሆነ ነገር ሲል ደንግጦ የመጥፋት እድሉ ሰፊ ነው። እና ይሄን ያነሳሁት ቃል እግዚአብሔርን ለመስማት የእናንተ መምጣት በጣም ደስ የሚያሰኝ ስለሆነ እውነት በጣም መልካም ነው። ይሄንን መልካም ተግባራችሁን አታቋርጡ። ቃል እግዚአብሔር መስማት በጣም ትልቅ ነገር ነው። አሁን በዚህ ሰዓት ቃሉን ስንሰማ እሱን ስናመሰግን ከእሱ ጋር እየተዋሃድን ነው። እንዴ ለምን ወደው ሰው ስልክ ደውለን ረጅም ሰዓት የምናወራው ለምንድን ነው? ጉዳይ ለመንገር ብቻ አይደለም። እንዲያ ከሆነማ ቴክስትም ሊበቃ ይችል ይሆናል። ለምንድን ነው ሰው በረጅም ሰዓት ከሚወደው ሰው ጋር የሚያወራው? ድምፁን መስማት መነጋገር ደስ ስለሚያሰኝ ነው አለ። ከእግዚአብሔር ጋራም የምር ከወደድ ነው ቃሉን መስማት፣ እሱን በዝማሬ በጸሎት መጥራት ደስ ይለናል። ድምፁን መስማት ነዋ። ካልወደድ ነው ድምፁን ለመስማት ቃሉን ለመስማት ሁሉ ትዕግስት አይኖረንም። ያ የፍቅር ማጣት መገለጫ ነው። ሰው እግዚአብሔርን ሳይወድ ሲቀር ገና በትምህርት ሊጀመር ሲል ይከብደዋል። መቼ ነው የሚያልቀው? ማብቂያው ሰዓት ይርቅበታል። 10፣ 20፣ 30 ደቂቃ የዓመት ያክል ይርቅበታል። ይሄ የፍቅር እግዚአብሔር ማጣት ምልክት ነው። እና ጠቢቡ ሰለሞን ለዚህ ነው ከሰነፎች መስዋዕት ይልቅ ቃሉን መስማት ይበልጣል ያለው። እና ይሄ ሰው ወደ ሕይወት ለመግባት ምን ላድርግ አለ? ወደ ሕይወት መግባት ከፈለግ ትእዛዛትን ጠብቅ ነው ያለው። ስለዚህ ትእዛዛቱን መጠበቅ አስፈላጊ ነው። ማቴዎስ 6:33 ላይም መንግስቱንና ጽድቁን አስቀድማችሁ ፈልጉ ብሏል። ማቴዎስ 5:48 ላይም የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብሏል። መዝሙር 44 ቁጥር 7 ላይም ጽድቀ አፍቀርከ ወአመፃ ጸላይከ፣ አፍቀርከ ጽድቀ ወአመፃ ጸላይከ ተብሏል። ጽድቅን ወደድክ፣ አመፃን፣ ነውርን፣ ሐሰትን ጠላ ተብሏል። ስለዚህ እግዚአብሔር ጽድቅን ይወዳል ነው። ስለዚህ እጅግም ጻድቅ አትሁን ማለት እግዚአብሔር ጽድቅን አይወድም ወይም ጻድቅ ለመሆን አትድከም ማለት አይደለም። እንዲያውም ጌታችን በአንቀጸ ብፁዓን ትምህርቱ ማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ብሏል። ጽድቅን መራብ ያስፈልጋል። ጽድቅን መጠማት ምን ማለት ነው? ጽድቅን መራብ፣ ጽድቅን መጠማት እግዚአብሔርን በንጽህና በቅድስና በእውነት ማገልገል ይገባ ነበር፣ እኔ ግን ለዛ አልበቃሁም ብሎ ማዘን መቆርቆር ተገቢ ነው። እንዲህ ያለው ሀዘን ተገቢ ሀዘን ነው። እንዲህ ያለው መቆርቆር የሚጠቅም መቆርቆር ነው። ቅዱስ ጳውሎስ ተገቢ የሆነ መንፈሳዊ ሀዘን ብሎ የገለጸ ይህንን ነው። አዎ የቅዱሳንን ተጋድሎ ስንሰማ በስንክሳር በየቀኑ ያሉትን ቅዱሳን ውጣ ውረዳቸውን የታገሱትን መከራ አምላካቸውን ደስ ለማሰኘት ከፍቅሩ የተነሳ ያለፉባቸውን ጎጻጉጽ ከባድ የሆኑ ነገሮች ስናስብ እነሱ ታድለው ፈጣሪያቸው እንዲህ ባለ መንገድ አመሰገኑት፣ አከበሩት። እኔ ግን ከዚህ የራኩ ነኝ ብሎ ማዘን መቆርቆር ተገቢ ነው። ጽድቅን መራብ፣ ጽድቅን መጠማት ማለት እንደዚህ ነው። በእውነቱ ምንራበው ምንጠማው እህል ውሃ ብቻ ሊሆን አይገባም። ስለዚህ ምን ለማለት ነው? ጽድቅን ማድረግ ተገቢ መሆኑ በቅዱሳት መጽሐፍ ተደጋግሞ ተጽፏል። ታዲያ እንዲህ ከሆነ እጅግ ጻድቅ አትሁን ማለት ምን ማለት ነው? እጅግ ጻድቅ አትሁን ተብሎ የተነገረ ማሳሰቢያ በዚህ ዓለም ሲሆኑ የምናያቸው ወይም የምንሰማቸው ብዙ አሳዛኝ ነገሮች ሲኖሩ እነዛን በተመለከተ የሚኖረን አረዳድና የሚፈጠርብን ስሜት ጥንቃቄ ያልተለየው በጥንቃቄ የታጀበ እንዲሆን የተነገረ ማሳሰቢያ ነው። በዚህ ዓለም ላይ በወገኖቻችን ላይ በሚደርሱ ማናቸውም ነገሮች በተቻለ መጠን ከሐዘናቸው መሳተፍ ይገባል፣ ከችግራቸው መሳተፍ ይገባል። ቅዱሳት መጽሐፍት ይህንን ይነግሩናል። ቅዱስ ጳውሎስ ዕብራውያን 13:3 ላይ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ ይላል። የታሰሩ ወገኖቻችንን ግድኛ መታሰር ሳያስፈልገን እንደታሰርን ሆነን ማሰብ አለብን። ቤተክርስቲያናችን በእንተ ቅድሳት በቅዳሴ ሰዓት ላይ በሚጸለየው በጣም ሁሉን አካታች በሆነ ጸሎት ስለታሰሩት ትጸለያለች፣ ስለተማረኩት ትጸለያለች፣ ስላዘኑ፣ ስለተከዙ፣ ምንም አይጸለይለታል። ስለ ዝናቡ፣ ስለ ወንዙ ውሃ ሁሉ ነው የምትጸለየው። ይህንን ጸሎት በቅዳሴ ሰዓት ከልብ መጸለይ አለብን። ወደ ጎን እያወራን እያንሾካሾክናል። በነገራችን ላይ ስግዱ ለእግዚአብሔር በፍርሃት ይባል መስገድ አለብን፣ የተለየ ደዌ ምክንያት ካሌለ በስተቀር። ብዙ ጊዜ ግን የሚታየው በተለይ ወደ መቅደስ ይጸናል፣ ወንበር ሳብ አድርጎ መቀመጥ ነው። እንድንቀመጥ አለ ንበሩ አለ ስግዱ ነው የተባለው። እኛ ለእግዚአብሔር ማንሰግደው ማን ሆነን ነው? ለእግዚአብሔር መስገድ በዝቶብን ነው? ከክብራችን በታች ሆኖ ነው? መደፋፈር የሚመጣው አንዳንድ ጊዜ ልብ ሳንለው ነው፣ የበደልን ያጠፋን ሳይመስል። ስግዱ ነው የተባለው።
መስገድ አለብን ግንባራችንን መሬት አስነክተን። ይህ ጤና ችግር ካለ እንኳን አይደለም መቀመጥ ተኝቶ ማስቀደስ ይቻላል። እግዚአብሔር ከአቅማችን በላይ የሚጠብቅ አስጨናቂ አምላክ አይደለም። እየቻልን ግን አለማድረግ እውነቱ እግዚአብሔርን ማቀለል እንዳይሆንም ስገዱ ነው የተባለው። መስገድ አለብን። እንዴ አግኝተን ታድለን ለእግዚአብሔር መስገድ ወይ ጉድ! ይሄን እድል አግኝተን ከሆነ ጊዜ በኋላ እድሜያችን ሲገፋ ወይ ጤናችን ቢታጎል መስገድ የማንችልበት ጊዜ ቢመጣ እንዳንጸጸት። ስለዚህ በሚገባ ሰግደን ይሄንን ዲያቆኑ እየመራ አሜን ኪርያላይሶን አቤቱ ይቅር በለን እንደተጸለየው እንደተባለው ይሁንልን እነዛንም በተባለው ልክ ያደርግልን እያል ማሰብ አለብን። በሌሎችም ጸሎታት በሊጦኑ በመስተብቁ ሁሉ ቤተክርስቲያን ታስባለች መንገደኞችን በመንገድ ያሉትን ሁሉ እነዚህን ሁሉ እና የተቸገሩትን ሰዎች ችግራቸውን መጋራት ተገቢ እንደሆነ ቅዱስ መጽሐፍ ይነግረናል። የተጨነቁትንም ራሳችሁ ደግሞ በስጋ እንዳለሆናችሁ አስቡ ይላል። ልክ የነዛን ሰዎች ጭንቀት እኛ እንደተጨነቅነው አድርገን ነው ማሰብ ያለብን እንጂ እኔ ምን አገባኝ ወዲያውን ከኔ ከምን ደረሰ ማለት ይሄ ክርስቲያናዊ አለመሆን ሳይሆን ሰብአዊነትም አይደለም። የዛ ሰው ሀዘን መቼኛ ጋር እንደሚመጣ እናውቀው። እንደውም ብዙ ጊዜ በሌሎች ሀዘን ማላገጥ የሌሎችን ሀዘን የራስ አድርጎ አለማሰብ እግዚአብሔር በእኛ ላይ እንዲገባን እንድንቀምሰው ሊያነሳሳው ሊገፋፋው ይችላል። ስለዚህ በእኛ ላይ ሲደርስ ወይኔ እንዲኖረዋል እንደዛ ሰዎች የተቸገሩት ማለት የለብንም። ያም ሰው እኛ ነን። አንድ እኮ ነው፣ ባህሪያችን አንድ ነው። በተለያየ ስጋ ተጠቀለልን እንጂ ያው አንድ እኮ አዳማዊ ነው። እኛን የሚያስደስተን ሰው ያንም ሰው ያስደስተዋል። እኛን የሚያሳዝነን ሰው ያንም ሰው ያሳዝናል። ያን ሰው ያሳዘነው እኛንም ያሳዝነናል። ስለዚህ እንዲህ ባለ መንፈስ መኖር አለብን። አንደኛ ጴጥሮስ 3:8 ላይም ቅዱስ ጴጥሮስ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩሮዎችና ትሑታን ሁኑ ይላል። የሌላው መከራ ልክ የኛ እንደሆነ አድርገን ነው ማሰብ ያለብን። ሌላው ሰው የሆነ ነገር ከቸገረው ከጨነቀው ልክ እኔ እንደተቸገርኩ አድርጌ ማሰብ መቻል አለብኝ። ባንዴ ወደዛ ላይ ደረስ ይችላል። ወደዛ ለማደግን መጣር አለብን። ሩሮዎች ሁኑ ይላል። ሩሮዋን እንድንሆን ነው የታዘዝነው፣ እንድንጨካከን አይደለም። ልቦናችን በጣም የአራዊት ልብ እንዲሆን አይደለም። ስጋችን ምንም የማይገባው ደንዳና እንዲሆን አይደለም። እንዲህ አልታዘዝንም። ሆኖም ግን የሌሎችን ሀዘን ስንጋራ፣ ጭንቀታቸውን ስንጨነቅ፣ በውጣ ውረዳቸው በመከራቸው ስንሳተፍ ግን ተጠንቅቀን ሊሆን ይገባል ነው። 2 ወይም 3 መሰረታዊ ጥንቃቄዎች ናቸው እጅግም ጻድቅ አትሁን በሚለው የተነገሩት። እነሱን ጠቅለል አድርገን አይተን ትምህርታችንን እናጠቃልላለን። አንደኛው ከእግዚአብሔር በላይ አዛኞች የሆንን እንዳይመስለን መጠንቀቅ እንደሚገባን ለማሳሰብ የተነገረ ነው። ለሰዎች ስናዝን፣ የሰዎችን ጭንቀት ስንጋራ ግን ከመጠን አልፈን አይ እግዚአብሔር አሁን ለምን ይሄን ታደርጋለህ? እግዚአብሔር ቢኖር ኖሮ እንዴት እንዲህ ይሆናል? እግዚአብሔር ቢኖር ኖሮ በገሌት ይሄ ይመጣ ነበረ፣ እንዴት እግዚአብሔር በገሌ ላይ ይሄ ሲመጣ ዝም ይላል ወደሚል ከመስመር ያለፈ ከልክ ወዳለፈ ተገቢ ወዳልሆነ ነገር እግዚአብሔርን ወደ መንቀፍ እግዚአብሔርን ወደ መተቸት ሕሊናችን ፈጥኖ እንዳይሄድ አጥር ቅጥር ሆኖ እንዲጠብቀን የተሰጠ አምላካዊ ቃል ነው። ሁሉንም ነገር በመጠን ማድረግ ስለሚገባ እጅግም ጻድቅ አትሁን የተባለው ለዚህ ነው። በዚህ ዓለም ላይ የምንሰማቸው የምናያቸው በጣም ጆሮን ጭው የሚያደርጉ ልብን የሚያደሙ ብዙ ግፎች አሉ። በዚህ ቅጽበት እንኳን በምድር ላይ ስንት ግፍ እየተፈጸመ ይሆናል። አንዱ ጉልበተኛው ደካማውን ዘመን የሰጠው ዘመን የከዳውን ያሳድደዋል፣ ያፈናቅለዋል፣ አለፍ ሲልም ሊገድለው ይችላል፣ ሊያስረው፣ ሊያሰቃየው፣ ንብረቱን ሊቀማው ይችላል ይሆናል። ምድራችን ከጥንት ጀምሮ በግፍ የተሞላች ናት። ከቃየልና ከአቤል ወንድማማቾች ጀምሮ ምድራችን በደም በግፍ የተሞላች ናት። ይሄ ዛሬ የጀመረ አይደለም፣ በዚህ ሺህ ዘመን የመጣ አይደለም፣ የነበረ ነው። ደጋጎች እንደነበሩ ምድራችን ላይ ክፎች ነበሩ። የዋሆች እንደነበሩ ተንኮለኞች መሰሪዎች ነበሩ። ስለዚህ ምድራችን በግፍ የተሞላች ናት፣ በነውር የተሞላች ናት። ይሄን ስናይ ማዘን መቆርቆር ይገባል። ግፍን መጸየፍ ይገባል። ነውርን መጸየፍ ይገባል። ግን ይሄን ስናደርግ ደግሞ በጥንቃቄ ነው። ከልክ አልፈን እግዚአብሔር ቢኖር ኖሮ ይሄ ሁሉ እንዴት ይሆናል? አይ እግዚአብሔር እንዴት ይሄ ሲሆን ዝም ትላለህ ብለን አንደበታችን በእግዚአብሔር ላይ የማይገባ ነገር ወደ መናገር እንዳይሄድ፣ አንደበታችን መሰናከያችን መጎጃችን እንዳይሆን የተሰጠ ማስጠንቀቂያ ነው።
ጠቢቡ ሰለሞን እዚሁ ርዕስ አድርገን በወሰድነው መጽሐፈ መክብብ ምዕራፍ 7 ቁጥር 16 ላይ ቀደም አድርጎ ቁጥር 15 ላይ እንዲህ የሚል ነገር ጽፏል። ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመኔ አየሁ ይላል። ይህን ማየት አይከብድም? ጻድቅ በጽድቁ ምን ሲሆን አለ? ሲጠፋ። ኃጥእ ደግሞ በክፋቱ ምን ሲሆን? እጅግ ዘመን በደስታ በመልካም ሁኔታ ሲኖር አይቼ በዘመኔ ይሄን አየሁ አለ። እድሜ መስታወት ነው፣ ሁሉንም ያሳያል። እንግዲህ በኦሪቱ የተነገረው ከዚህ በተቃራኒ ነው። በኦሪቱ የተነገረው ምን ተብሎ ነው? ለእማ አቀብከ ኦሪተከ ትበልዕ ከራሜከ ወይ ሰፍ ማህየብተ ወይንከ ወትሬይ ውሉደ ውሉድከ እስከ ሳልስ ወራብ ትውልድ ተብሎ ነው በኦሪቱ የተጻፈው። ትእዛዛተ እግዚአብሔርን ብትጠብቅ፣ እግዚአብሔርን ትእዛዝ ብትጠብቅ አዝመራህ እየከረመ የማያልቅ እየሆነ እየበረከተ ብዙ እየሆነ ብዙ ዘመን ያሻግርሃል። አዲስ አዝመራ እንኳን ብታመጣ የቀደመው ስለማያልቅ የቀደመውን ትበላለህ። ወይንህ የሰፈፈ የሞላ ይሆናል። እስከ 3-4 ትውልድ ድረስ ታያለ። የልጅ ልጅ እዛ አልፎ ታያለ። እድሜ ይረዝማል ነው። ሰለሞን ግን በተግባር ያየው በተቃራኒ የሆነበት ምን አየሁ አለ? ጻድቅ በጽድቁ ምክንያት ረጅም ዘመን ሲኖር እንደተነገረው ሳይሆን በጽድቁ ምክንያት ሲጠፋ አየሁ። እውነት በመናገሩ ምክንያት እድሜው ሲያጥር፣ ሲቀሰፍ፣ ሲገደል፣ ሲሳደድ አየሁ። በዚህ ዓለም ጻድቃን ብዙ ጊዜ እውነተኞች ሰዎች እድሜ የላቸውም። ስራቸው ረጅም ነው እንጂ እድሜያቸው አጭር ነው። ብዙዎቹ ሰማዕታቱ እነ ቅዱስ ጊዮርጊስ በአጭር ዘመን በ20 ዓመት ጀምሮ በ27 ዓመቱ ነው ተጋድለውን የጨረሰው። በረከቱ ይደርብን። እነ ቅዱስ ሚናስ እነ ቅዱስ ቪክቶር ብዙዎቹ ሰማዕታት በወጣትነት ዘመናቸው ነው ተጋድላቸውን የፈጸሙት። አረጋውያን ሰማዕታትም አሉ እንደ ቅዱስ ፋሲለደስ ያሉ። ብዙ ጊዜ እውነተኛ ሰው እድሜ የለውም፣ ወይ ይታሰራል፣ ይሳደዳል። ያው ሁልጊዜ ማለት አለም እውነትን የሚናገር በባለቤቱም እንደታየው ይቻለም አትወድም። በዚህ ዓለም የሚወደደው ያው ውሸቱን እያለባበሰ እንደዛ ነው። ይህንን ነው ጠቢቡ ሰለሞን ይህን በማየቴ ሸክም ሆነብኝ ከበደኛ ነው። ይሄ ለእኛም የተጻፈ ነው። በአንጻሩ ኃጥእ ደግሞ በክፋቱ ሊቀሰፍ ሲገባው ረጅም ዘመን በጥሩ ሁኔታ ሲኖር አየው ይላል። እንዲህ ያለ ነገር ስናይ እግዚአብሔር ቢኖር ኖሮ እንዴት እንዲሆን ነበር እንዳንል ነው። እጅግም ጻድቅ አትሁን የሚለውን ከዚህ ቀጥሎ ማስጠንቀቂያ ይሰጠን። የሚሆኑ ነገሮችን በእኛው መረዳት ልክ ሰፍተን ቆጥረን ለክተን እንዲህ ቢሆን እንዲህ ሊሆን ይገባ ነበር፣ እንዲህ ከሆነ ይሄ ትክክል አይደለም፣ እግዚአብሔር የት አለ እግዚአብሔር እያለ ለምን እንዲህ ይሆናል ብለን በማናውቀው ውስጥ ገብተን ዳኝነት ከመስጠትና ከእግዚአብሔር ጋር ከመቃየም እንዳንደርስ የተሰጠ ማሳሰቢያ ነው። የእግዚአብሔር አሰራር በእኛ መረዳት ልክ አይደለም። እንኳን የእግዚአብሔር አሰራር በዚህ ዓለም ብዙ ነገሮች እኛ ነው በምንለው መንገድ ሁሉ ላይሄዱ ይችላሉ። ለዚህ ነው ቆይተን ስንረዳ ለካ እንዲኖረዋል ወይ ተሳስቼ ነበር የምንለው። በዚህ በሰው አሰራር እንኳን ማንረዳው ብዙ ነገር አለ፣ እንኳን በእግዚአብሔር አሰራር። ከእግዚአብሔር የተሻለ አሳቢዎች፣ ጻድቃን፣ ደጋጎች፣ ሩሮዎች፣ አዛኞች፣ መሐሪዎች፣ ፍትሐውያን እንደሆን አድርገን ራሳችንን ወደ መቅጠር እንዳንሄድ ነው እጅግም ጻድቅ አትሁኑ የተባለው። ከመጽሐፍ ቅዱስ 1-2 ማሳያ ላስታውሳችሁ። ሳኦልን እናስታውሰው። ሳኦልን እግዚአብሔር አህያ ከመፈለግ መርጦ እስራኤልን እንዲታደግ ፍልስጤማውያን ከበው እያስጨነቋቸው ነበርና እስራኤልን መርቶ ፍልስጤምን ወግቶ እስራኤልን እንዲታደግ መረጠው። ከዛም በኋላ አጋግ የተባለውን የመጨረሻ አረመኔ ጨካኝ ሰው ሄዶ እንዲያጠፋ እግዚአብሔር አዘዘው። አንደኛ ሳሙኤል ምዕራፍ 15 ከቁጥር ከመጀመሪያው ጀምሮ እስከ ቁጥር 11 ድረስ ይሄን የሚያወሳ ታሪክ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ነው እንዲህ የሚለው። ምን አለ? እስራኤል ከግብፅ ወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። በእግዚአብሔር ዘንድ በቀል ማለት መፍረድ ነው እንጂ እኛ ቂም ቋጥረን አጋጣሚ ይጠብቀን እንደምናደርገው ያለ አይደለም። እግዚአብሔር ጊዜ መስተበቅል የሚለው ፈታሂ ማለት ነው። ፍትህ አስፈላጊ ነው። ፍርድ ከሌለ ፍትህ ከሌለ ህይወት አይኖርም። የፈለገው ሰው ጉልበተኛው እንደፈለገ እያሳደደ የቻለውን ያህል እያጠፋ ድሃው እየተገፋ ዝም ብሎ ይኖር ማለት ይሄ ህግ አራዊት ነው። እውነት እንዲኖር ሰላም እንዲኖር ፍትህ ያስፈልጋል። ያለ ፍትህ ሰላም ሊኖር አይችልም በጭራሽ። ሰላምን የሚያጸናው ፍትህ ነው። አሁን እኔ በማውቀው በገጠሩ ማህበረሰብ የበደለን ሰው ሽማግሌዎች ይሰበሰቡና አይተው መዝነው የሆነ ይፈርዳሉ። ለምሳሌ ወይ 10 ጋን ጠላ 10 ድፎ ዳቦ ሙጌራ ነው በገጠር የሚባለው እንደየ አካባቢው እንደዚህ ብለው ይፈርዳሉ። ወይ 20 ምናምን ብለው ከዛ ደግሞ ግማሹ ለሽማግሌ ትተናል ይላል። የሚፈለገው ፍትሁ ነው።
ፍትህ ያስፈልጋል እንጂ በቃ ተው ይቅርበል ተብሎ እንደዚህ ባለ ሁኔታ ሰላም አይጸናም። ፍትህ ይፈልጋል። ይሄ እውነተኛ ኦርቶዶክስ አስተምሮ ነው እንጂ ዝም ብሎ አይሆንም። እንደዛ ሆኖ ማያውቅም። መጽሐፍ ቅዱሳዊም አይደለም። ዳዊትን ሲበድል እግዚአብሔር ይቅር አለው፣ ግን ዝም ብሎ ይቅር አላለውም። በጣም ከባድ ቀኖና ተቀብሏል። ዳዊት በኃጢአቱ ከዛ በኋላ ህይወቱ ተመሰቃቅሎ ከባድ ቀኖና ከፍሎበታል። ፍትህ ይፈልጋል። ሬስቲቲዩሽን የሚባለው ይፈልጋል። ፍትህ መካስ ይፈልጋል። የበደለ ይካስ፣ የወሰደ የቀማ ይመልስ የሚባለው ለዚህ ነው። ከዛ በኋላ እንደ ጊዜ ግብር ይሆናል። የግድ ያ የተባለውን ሁሉ አምጣ አይባልም። ዋናው ግን ፍትሁ ነው። ስለዚህ እግዚአብሔር እውነተኛ ዳኛ ስለሆነ በእስራኤል ላይ ያጠፋውን ጥፋት ያደረሰውን ጉዳት አሁን አጋግል ሊበቀለው ማለት ሊፈርድበት ፈለገ። ሳኦልን የዚህ ፍርድ አስፈጻሚ አድርጎ ላከው። ሄደህም አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለው። አትማራቸዋል። እግዚአብሔር እንደሚምር ሁሉ ደግሞ የሚፈርድበት ጊዜ አለ። በኖህ ዘመን የነበረውን ያን ሁሉ ህዝብ ያጠፋው የግድ ማጥፋት ስለነበረበት ነው። ጋንግሪን የሆነ ካንሰር የሆነ የሰውነታችን አካል የምንቆርጠው ለምንድን ነው? አያድርስና ያ ተጠልቶ አይደለም። ግን በሽታ ከሆነ ምን ይሆናል? ኖሮ ጤና የማይሆን ለሌላው ጉዳቱ የሚተርፍ ከሆነ ይቆረጣል። እግዚአብሔርም የሚቆርጠው የሚቀጣው እንደዛ ሲሆን ነው። አጋግ መቆረጥ ነበረበት። ስለዚህ ሳኦልን ሂድና ቁረጥ አለው። ሳኦል ግን ምን አደረገ? በራሱ ብይን ሄደና የተወሰኑትን ደካሞቹን የማይረቡትን አጥፍቶ አጋግ ዋና ኃይለኛ ተዋጊ ስለሆነ ክፉ የክፉ ቀን ይሆናል እንደሚባለው እኔ ከኔ ጎን ባሰልፈው ወደፊት በሚኖር ጦርነት ያግዘኛል ብሎ ከላሙም ከከብቱም የማይረባውን አጥፍተው የሰባውን መልካም የሆነውን ይዘው መጡ። እግዚአብሔር ያለው ምንድን ነው? አጥፋ ነው። አጋግ በታሪክ እንደሚታወቀው የመጨረሻ አረመኔ ሰው ነበር። አጋግ እስራኤላውያንን መግደል ማሳደድ አልበቃው ብሎ የጸነሱ ነፍሰ ጡር ሴቶችን ሆዳቸውን እየቀደደ ጽንስ በእናንተ ሆድ እንዴት ብሎ ነው የሚተኛው ብሎ ያይ ነበረ። በሰው ስቃይ የሚደሰት ሳዲስቲክ የሚባለው አይነት ሰው ነበር። ታዲያ እንዲህ ያለው ሰው ፍርድ አያስፈልገው? እንዲህ ያለው ሰው የፈለገውን የእናቶችን ሆድ እየቀደደ እያሰቃየ ሕፃናትን ሴቶችን ያገኘውን ሁሉ እየጨፈጨፈ ይኑር ይባላል? ነውር ነው፣ አይባልም። ፍርድ ያስፈልጋል። እግዚአብሔር የሚፈርድበት ጊዜ አለው። እግዚአብሔር ሁልጊዜ ዝም አይልም። ወይ ያመጽ መሱተ ኩሎ አሚር እንደተባለው እግዚአብሔር ሁልጊዜም ፈተና ያመጣም፣ ሁልጊዜም አይፈርድም፣ ሁልጊዜም ደግሞ ዝም አይልም አለ። እሱ የሚፈርድበት ጊዜ ሶበ ተንሥአ እግዚአብሔር ለኮንኖ ምድርን ይፈርሃት ወአርመመት ይላል ዳዊት። እግዚአብሔር ዝም ብሎ የሌለ መስሎ ዝም ብሎ ለመፍረድ ሲነሳ ያኔ ምድር ትጨነቃለች፣ ሰማይ ይጨነቃል። ችግሩ እግዚአብሔር ቶሎ አለመፍረዱ ነው። ደግሞ ቶሎ ቢፈርድ ሁላችንም እናልቅ ነበር። አሁን የሚጠቅመው እሱ ነው። የሆነ ነገር ኮሽ ስናደርግ ቋ ቢያደርገን ሁላችንም አልቀን ነበር። የሚታገሰው ለሁላችን ጥቅም ነው። ስለዚህ እግዚአብሔር መፍረድ ስላስፈለገው ነበር ሂድና አጥፋ ያለው ሳኦልን። ሳኦል ግን በራሱ አስተያየት በራሱ ብይን ተነስቶ የእግዚአብሔርን ቃል በመፈጸም ፋንታ ከእግዚአብሔር ይልቅ ለሳኦል ለአጋግ የተሻለ አዛኝ፣ ተቆርቋሪ፣ ምሕረት አድራጊ መስሎ ለመታየት ፈለገ። በዚህ ጊዜ እግዚአብሔር ምን አለው? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸጥኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ። እግዚአብሔር ስለጠራኋችሁ ልጆቼ ስላልኳችሁ በቤቴ ስለሰበሰባችሁ ተጸጸጥኩ እንዳይለን በእውነቱ ምሕረቱ ይጎብኘን። በራሳችን አስተሳሰብ በራሳችን መንገድ ከመሄድ እግዚአብሔር ይጠብቀን። ከእግዚአብሔር የሚለየው የራስ መንገድ ነው። ራሳችንን ከእግዚአብሔር የተሻለ ዳኛ ከእግዚአብሔር የተሻለ አዋቂ አድርገን ሳናስበው እኮ እንደዛ አይነት ስሜቶች ይሰሙናል። የሆነ ነገር ሆኖ ስናይ እንዴት እንላለን። ማዘን አንድ ነገር ነው፣ ወደ እግዚአብሔር ጣትን መቀሰር ግን ሌላ ነገር ነው። ስለዚህ ሳኦል በጣም አሳዛኝ በሆነ ሁኔታ እግዚአብሔር ስላነገሰው ተጸጸጥኩ ያለበት ምክንያት ይሄ ነው። ሌላም ሁለተኛ ኃጢአት ይጨምራል። ከዛ በኋላ እግዚአብሔር መንፈሱን ከሱ ይወስዳል። የተጎዳው በእግዚአብሔር ቃል ላይ በእግዚአብሔር ሐሳብ ላይ እሱ የተሻለ መሐሪ እሱ የተሻለ አስተያየት አድራጊ መስሎ በመቅረቡ ነው። እንዲህ እንዳንሆን ነው እጅግም ጻድቅ አትሁኑ የተባለው። አንድ ሌላ ታሪክ ከቅዱስ መጽሐፍ ብንጨምር አንደኛ ነገሥት ምዕራፍ 21 ቁጥር 28 እስከ 37 ላይ እንዲህ የሚል ታሪክ አለ። አንድ ነቢይ አንድን ሰው ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው ይላል። ባልንጀራውን ምታኝ አለው። አሁን የሆነ ሰው ተነስቶ ምታኝ ቢል ምን እናደርጋለን? እንዴት ያለ አይድረስ እኮ ነው። ምታኝ አለው። ያም ሰውየውም ይመታው ዘንድ
እምቢ አለ። እንዴ እኔ እንዴት እመታለሁ? እርሱም ያ እግዚአብሔር ነቢይ ማለት ነው የእግዚአብሔርን ቃል አልሰማህምና እነሆ ከኔ በራቅ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው ይላል። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየው መታው፣ በመምታቱም አቆሰለው። የሚገርም ነው። አልመታህም ያለው ሰው በአንበሳ ተገደለ። ለምን? ትእዛዜን አልሰማህም ብሎ። የመታው ያቆሰለው ሰው ግን ምንም አልሆነም። እንደዚህ ያሉ ግራ የሚመስሉ ተቃራኒ የሚመስሉ ነገሮች ይኖራሉ። እንዲህ ባሉ ነገሮች ሁሉ በማናቀው ገብተን ይሄን ኤክስ ይሄን ራይት እያደረግን እንዳንጎዳ ነው። የማናቀው ብዙ የእግዚአብሔር አሰራር ስላለ ሁሉን ነገር እኔ ልተች፣ እኔ አስተያየት ልስጥ፣ እኔ ልፍረድ፣ ይሄ ልክ ነው ይሄ ልክ አይደለም ወደ ማለት እንዳንገባ ነው እጅግም ጻድቅ አትሁን የተባለው። የኢዮብን ጓደኞች እናስታውሳቸው። ብዙዎቻችን እንደዛ ባንሆን መልካም ነው እመኛለሁ። ግን ብዙዎቻችን ወይ ከኢዮብ ሚስት ወይ ከኢዮብ ጓደኞች ተራ እንዳንሆን በጣም ያሳስባል። ያው ኢዮብ ያ ሁሉ መከራ ሲደርስበት ጓደኞቹ መጡና ከዛ በኋላ ሲያዩ ከጠበቁት ተቃራኒ ነው የሆነው። ስለዚህ ምን አሉ? አንተ ለኛ ጻድቅ መስለህ የተሰወረ ኃጢአት ቢኖርብህ ነው እንጂ ይሄን ሁሉ መከራ እግዚአብሔር በደግ ሰው ላይ አያመጣም አሉ። ምክንያቱም አለዛ ተቃራኒ የሚሆነው እግዚአብሔር በወዳጆቹ በደጋግ ሰዎች ላይ እንዲህ ያለ መከራ ያመጣል ማለት ነው። ይሄን ማለት አልፈለጉም። ጥሩ ነው ይሄን አለማለታቸው። ግን እግዚአብሔር ደግሞ በደጋግ ሰዎች ላይ እንዲህ ያለ መከራ አያመጣም። ስለዚህ ይሄ ሁሉ መከራ የደረሰብህ ኃጥእ ክፉ ብትሆን ነው አሉት። ይሄን ነበር ኢዮብን የፈተነው። ራሱን እንዳሉት እንዳልሆነ ለማስረዳት ነው ኢዮብ የተፈተነው። ኧረ እግዚአብሔር ሌላ ዳኛ የለም እንጂ ሌላ ዳኛ ኖሮ ብሟገተው ብንፈራረድ ኖሮ ረታው ነበር። ምክንያቱም እኔ እንዲህ ያለ ጽድቅ ያለ ሰው ነኝ ብሎ ራሱን ወደ ማጽደቅ፣ ስለ ራሱ ወደ ማስረዳት፣ ራሱን ወደ መከላከል ሄደ። ብዙዎቻችን በኢዮብ ጓደኞች ቦታ እንዳንሆን በጣም ጥንቃቄ ያስፈልጋል። የሆነ ሰው እያስቀደሰ ንስሐ እየገባ ስጋውን ደሙን እየተቀበለ ኪዳን እያደረሰ በተቻለ መጠን ከእግዚአብሔር ጋር ለመኖር ጥረት እያደረገ ኑሮ ባይሳካለት፣ ጤናው ባይጠበቅለት፣ ሌላው ነገርም እንዳተፈለገው በዚህ ዓለም በምናስበው መንገድ ባይሆን ደዌ ቢጸናበት ምን እንላለን? ጸበል እየተጠበለ ወይም በተለያየ መንገድ እየሞከረ ባይፈወስ ይሄ ሰው እግዚአብሔር ባይቀበለው ነው ምንል አንኖርም። ይሄ ሰው ስራ ቢኖረው ነው ምንል አንኖርም። አንዳንድ ሰዎች እንደዛ አሉ። የሆነ ሰው ሊሞት በጣም ደዌ ከጸናበት፣ ጻይር ከጸናበት ይሄ ሰው ስራ ቢኖረው ነው የሚሉ ሰዎች አሉ። ይሄ ሰው ኃጢአተኛ ቢሆን ነው ማለታቸው ነው። እንዲህ እንደሆነ በምን አረጋገጥን? ኢዮብን እናምጣው። እንደዚህ ሲሆን ኢዮብ ያ ሁሉ መከራ የደረሰበት ስራ ኖሮበት ነው አልነበረም። እግዚአብሔር ላወቀው ምክንያት ነው። ኢዮብ በዘመኑ ከነበሩት በምንም ዘመን ከሚኖሩት ሁሉ በትዕግስቱ በፍጹምነቱ በሁሉ የተመሰከረለት ነው። ግን ያ ሁሉ መከራ መጥቶበታል። የኢዮብ ጓደኞች ተፈተነው የወደቁት በዚህ ነበር። ኢዮብ እንደሚባለው እንደሚመስለው ጻድቅ ቢሆን ኖሮ የሁሉ መከራ አይመጣበትም ነበር። ስለዚህ ብለው እሱን ወደ መውቀስ ሄዱ። እንዲህ እንዳንል ነው። የሆነ ሰው በሆነ መከራ በሆነ ፈተና ላይ ወድቆ ብናይ ኃጢአተኛ ቢሆን ነው፣ ክፉ ቢሆን ነው፣ ተንኮለኛ ቢሆን ነው፣ መሰሪ ቢሆን ነው፣ አስመሳይ ቢሆን ነው ወዘተርፈ ብለን እንዳንፈርድበት። ኢዮብ ሊሆን ይችላል ያ ሰው ታላቅ የእግዚአብሔር ሰው ሊሆን ይችላል። እግዚአብሔር እንደ ኢዮብ ለክብር እየጠራው እያጠራው እየሰነገለው እየወለወለው ሊሆን ይችላል። ስለዚህ በማናውቀው ገብተን ከእግዚአብሔርም ጋር ከእግዚአብሔር ወዳጆችም ጋር እንዳንጣላ ነው። እንደ ኢዮብ ወዳጆች እንዳንወቀስ ነው። እግዚአብሔር ለኢዮብ ተገቢውን መልስ ከመለሰ በኋላ ወደ ኢዮብ ጓደኞች ሄዶ እንዲህ አለ። መጽሐፈ ኢዮብ ምዕራፍ 42 ቁጥር 7 እስከ 8 ላይ እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል አሉ። እግዚአብሔር ይሰውረን እንዲከሙ። ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል። ለምን? ስለ እኔ እንደ ኢዮብ ቅን ነገር አልተናገራችሁም። በማያገባችሁ ገብታችሁ ኢዮብን ዘብዝባችሁታል፣ ፈትናችሁታል። እና እንዲህ በማናውቀው ነገር ገብተን እገሌ እንደው እንደሚመስለው ቢሆን ኖሮ የሁሉ መከራ ይጸናበት ነበር ሰው እኮ እንዳንል ነው። ማን ያውቃል? በማናውቀው ገብተን እንዳንጎዳ ነው። ዮሴፍን ያ ሁሉ መከራ ተደራርቦ አንዱ በአንዱ ላይ የተከታተለ ሲደርስበት በዛን ዘመን ብንኖርና ፍጻሜውን ባናውቅ ኖሮ ምን ነበር የምንለው? ዮሴፍ ስንቅ ይዞ ለሄደ ወንድሞቹ ጠሉት፣ ሸጡት። ስንቅ ይዞ ነው የሄደው። በጲጥፋራ ቤት በቅንነት በታማኝነት በንጽህና ላገለገለ ወደ እስር ቤት ተጣለ፣
ታዲያ ይሄ ሁሉ ሲሆን ያኔ ብንኖር አይ እግዚአብሔር ለዮሴፍ ያልሆነ አምላክ አንልም? ኧረ ወዲያ ቅንነት ማንን ጠቀመ? እንዲህ ባሉ ነገሮች ፈጥነን በማናውቀው ነገር ገብተን ከፈጣሪያችን ጋር እንዳንቀያየው ነው እጅግም ጻድቅ አትሁን የተባለው። አንድ ባህታዊ ይባላል በጫካ ውስጥ ሲጋደል በዛ ጫካ አንዲት ቀጭን መንገድ ነበረች እና መጀመሪያ አንድ ሰው መጣ። መሃሏ ላይ ምንጭ አለች። ከምንጯ ጠጣ አድርጎ ተነስቶ ሲሄድ በከረጢት ወርቅ ይዞ ነበር። ወርቁን ጥሎት ሄደ ረስቶት። ከዛ ሁለተኛ ሌላ ሰው መጣ። እዛችው ምንጭ ጠጥቶ ቀና ሲል ያን በከረጢት የተከማቸ ወርቅ አገኘ። እንዴ ይሄማ በዚህ መንገድ ይሄድ ይሆናል ባለቤቱ ቶሎ ልሰወር እንዳያገኘኝ ብሎ ወደ ጫካ ይዞ ጠፋ። ሶስተኛ ሌላ ሰው መጣ። እዛችው ምንጭ ውሃ ጠጥቶ ቁጭ እንዳለ ወርቁን ረስቶ ሄደው የመጀመሪያው ሰው ተመልሶ መጣና ሶስተኛውን ሰው አገኘው። ወርቄን አምጣ። ኧረ እኔ ገና መምጣቴ ነው፣ ወርቅ የሚባል ነገር አላየሁም። አይ በዚህ ጫካ መንገድ ሌላ የለም፣ የሄደም ሌላም ሰው የለም፣ አንተ ነው የወሰድከው፣ አይተሃል፣ አላየኸውም። ያ የመጀመሪያው ሰው ተበሳጭቶ በገንዘቡ መጥፋት ምክንያት ሶስተኛውን ሰው ገደለው እና በዚህ ጊዜ ያ ባህታዊ ሁሉንም አይቷልና በጣም ተበሳጨ። ሊክድ በጣም ተንደረደረ። አይ እግዚአብሔር አንተ ብትኖር ኖሮ የመጀመሪያው ሰው ገንዘቡን አላግባብ አጣ፣ ሁለተኛው ሰው አላግባብ የሰው ገንዘብ ይዞ ተሰወረ፣ ሶስተኛው ሰው በማያውቀው ደሞ ፈሰሰ፣ ህይወቱ ጠፋ። ይሄ ሁሉ ሲሆን አንተ የት አለህ? በቃ ያለ የሚሆነው በአጋጣሚ ነው፣ ሰራይ መጋቢ የለም ማለት ነው ብሎ በጣም ለመካድ ተንደረደረ ይላል። ብዙ ሰው ለመካድ በጣም ሰበብ የሚፈልግ ሰው አለ። ከቤተክርስቲያን ለመቅረት በጣም ሰበብ የሚፈልግ ብዙ ሰው አለ። የሆነች ነገር ኮሽታ ፈልጎ ኧረ ድሮስ እነሱ ብሎ እንዲያው ከቤተክርስቲያን ብንቀር የምንጎዳው እኛ ነን እንጂ እግዚአብሔር ነው። አየርን ባንስበው አየሩ ይጎዳል፣ ውሃን ባንጠጣ ውሃው ይጎዳል። እንኳን እኛ ሰዎች ገና ምንነታችን ያልታወቀ እልፍ አእላፋት መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቢተውት የሚጎዱት እነሱ እንጂ እግዚአብሔር አይደለም። የምንጎዳው እኛ ነን። ግን ብዙ ሰው በሆነ መንገድ ከቤተክርስቲያን ለመቅረት በቃ በቤተክርስቲያን ላይ የማይገባ ነገር ለመናገር በጣም ሰበብ ኮሽታ የሚጠብቅ ብዙ ሰው አለ። እግዚአብሔር እውነት እንዲህ ካለ መንፈስ ይጠብቀን። የምንጎዳው እኮ እኛ ነን። ለእግዚአብሔር ነው እንደምንቀርበት። አንድ ንጉሥ ይባላል ነገሩ ጃንሆይ ናቸው አሉ። የሆነ ቅዳሴ ጊዜ ቸክሎ ጉዳይ ኖሯቸው ኖሮ ግን ያን ቀን ደግሞ ቄሶቹ ቅዳሴውን ረዘም አደረጉት እና ቅዳሴው እንደምንም ሲወጥ በቃ እዚህ ዳግመኛ ወደዚህ ቤተክርስቲያን አልመጣም አሉ እና የሆነ ቄስ ኧረ ጃንሆይ ለሰው ይቀርበውት እንጂ ለእግዚአብሔር ይቀርበት መሰለዎት አላቸው ይባላል። አዎ እግዚአብሔር አባት ነው፣ ስንቀርበት አይወድም። ግን ምንጎዳው ግን እኛ ነን፣ ምንጎዳው እኛ ነን እና ይህንን መዘንጋት የለብንም። እና ይህ ባህታዊ በጣም ለመካድ በተንደረደረ ጊዜ እግዚአብሔር ቸር ስለሆነ መልአኩን ላከና ጉዳይን አስረዳ። ያ የመጀመሪያው አንተ ንብረቱን አጣ ጠፋበት አላግባብ የምትለው የሰው ገንዘብ ቀምቶ አላግባብ ከብሮ ሲጠቀም የኖረ ሰው ነው። ስለዚህ እግዚአብሔር ንብረቱን እየወሰደበት ነው፣ ጥንቱንም የሱ አልነበረምና። ሁለተኛው ደግሞ የሰው ንብረት አላግባብ ይዞ ጠፋ ያልከው እንደዚህ ንብረቱን አላግባብ በግፍ ተቀምቶ ሲያዝን ሲተክዝ የኖረ ነው። አሁን እግዚአብሔር ንብረቱን እየመለሰለት ነው። ያ ሶስተኛው ደግሞ ደሙ በግፍ ፈሰሰ የምትለው አንተ የሰው ደም በእጁ ነበረ፣ የሰው ሕይወት አጥፍቶ ነበር። አሁን እግዚአብሔር ያን ደሙን እየመለሰ ነው እና አለዋሉ መጨረሻ እኔ ፍጥረቴን እኔ በማውቅ ላስተዳድር አንተ ምን ባይነህ ምን አገባ ብሎ ገስጾታል ይባላል። እና እግዚአብሔር ፍጥረቱን እሱ ባወቀ ለሚያስተዳድረው እኛ ምኑንም በማናቀው ገብተን ተቺዎች ነቃፊዎች እንዳንሆን ወደ ጥርጥር ወደ ስተት ከቤተክርስቲያን ከእግዚአብሔር ወደ መራቅ እንዳንሄድ የተሰጠ ማሳሰቢያ ነው። አንድን መጽሐፍ እስከ መጨረሻው ሳያነቡ ይህ መጽሐፍ ጥሩ ነው መጥፎ ነው፣ ወይም አንድን ታሪክ እስከ መጨረሻው ሳይሰሙ ይህ ታሪክ እንዲህ ነው ማለት አይቻልም። ታሪኩ አላለቀማ። የዮሴፍን ታሪክ ሳያልቅ በፈርዖን ዘንድ ከደረሰበት ክብር ያንን ሳያውቁ በእስር ቤት እስከመቆየበት ወይም ደግሞ በባርነት የተሸጠበትን ብቻ ብናውቅ ስለ ዮሴፍ አላወቅንም። ሙሉውን የሆነች ገጿን ብቻ ነው ያወቅነው። እግዚአብሔርን በሚሰራው ስራ ውስጥ ምኑ ለምን እንዴት እንደሚሆን መጨረሻውን ሁሉ ስለማናቅ አብዛኛውን በማናቀው ገብተን ተቺዎች እንዳንሆን ነው። ሁለተኛው ከዚሁ ጋር የተያያዘ ነው። በግለሰቦች ላይ በማንም ሰው ላይ በሚሆነው ነገር ፈራጅና ተች እንዳንሆን ነው። በሆነ ሰው ላይ የሚደርሰው ነገር ወይ በሰውየው ጉድለት፣ ስተት፣ ስንፍናም የመጣ ሊሆን ይችላል። እንደው በእኛ ላይ የሚሆነው ነገር ሁሉ እግዚአብሔር ፈቅዶ ነው አይባልም። ማድረግ የሚገባንን ባለማድረጋችን የሚመጣብን ነገር ይኖራል። ወይም ደግሞ እግዚአብሔር ለዛ ሰው ጥቅም ብሎ እንዲጠቅመው ዋጋ ክብር የሚያገኝበት ምክንያት እንዲሆንለት ብሎ ያደረገውም ሊሆን ይችላል። በዚህ
በዜና አበው እንዲህ ባለ ታሪክ አውሎጊስና አባ ዳንኤል የሚባሉ ሰዎች ይወሳሉ። አባ ዳንኤል በጣም ታላቅ ባህታዊ ነው። የአስቄት ገዳም አባት የነበረ ታላቅ ባህታዊ ነው እና በአንድ ወቅት መንገድ ሲሄድ አውሎጊስ የሚባል ሰው አገኘ እና አውሎጊስ ድንጋይ እየጠረበ ያን ድንጋይ ከመሬት እያወጣ ጠራርቦ እየሸጠ የሚኖር ነው። ሽጦ ለዕለት ምግብ ከምትሆነው ትንሽ ነገር በስተቀር ሌላውን ለችግረኞች ይሰጣል። መጽዋች ነው አውሎጊስ ከነድህነቱ እና አባ ዳንኤል የአውሎጊስን ሕይወት ሲያይ ወደ እግዚአብሔር አመለከተ። እግዚአብሔር ሆይ ይሄ እኮ አገልጋይህ ብዙ ሀብት ቢኖረው ኖሮ ብዙ ሰዎችን ይረዳ ነበረ። ድንጋይ ሽጦ ከድህነቱ ይሄን ያህል የሚረዳ ከሆነ ሀብት ብትሰጠው ምን ያህል ሰው በረዳ ነበር ብሎ ወደ እግዚአብሔር አመለከተ። ሀብት ስጠው ብሎ እግዚአብሔር ሁሉን ነገር ያውቃልና ይሄ አገልጋይ ኋላ ጠባይ ቢለውጥ ትዋሳለህ፣ ዋስ ትሆናለህ አለ። እዋሳለሁ አለ። እሺ ያለው ፈቀደለት። ከዛ በኋላ አውሎጊስ ድንጋይ ሲቆፍር አንድ ጋን ሙሉ ወርቅ አገኘ። እኔ ይሄን ምን አደርገዋለሁ ብሎ ወስዶ ለንጉሥ ሰጠ። ንጉሱ ደግሞ ተገረመ። ይሄን ሁሉ ወርቅ አግኝቶ አምጥቶ የሚሰጥ ደግ ሰው በዚህ ዘመን ከየት ይገኛል ብሎ ሹመት ሾመው፣ ስልጣን ሰጠው። ከዛ በኋላ ግን ስልጣን ካገኘ በኋላ አውሎጊስ ቀስ በቀስ ያ የቀደመ ደግነቱን ያ የቀደመ መልካም ምግባሩን እየተወ ወደ ሌላ ህይወት ወደ ተቃራኒው እየተጓዘ መሄድ ጀመረ። አባ ዳንኤል ይሄን ሰማ ከወሬ። አንድ ቀን እስኪ እርግጡን ለወቅ ከምን ደርሷል ብሎ ሊጠይቀው አውሎጊስን አባ ዳንኤል ሊጠይቀው ቢሄድ እባካችሁ አውሎጊስን አገናኝ ቢል አጃቢዎቹ ጠባቂዎቹ ይሄ ቁርንጮ ለባሽ ከየት የመጣ ነው ብለው ደበደቡት። ይገባኛል፣ በገዛ እጄ ነው ይገባኛል ብሎ እያዘነ ሳለ ሌሊት ራእይ ያያል። ባለቤቱ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ዙፋኑ ላይ እንደ ዳኛ ተቀምጦ ችሎት ተቀምጦ አውሎጊስን አምጡልኝ መላእክትን ልኮ ይህንን በማያውቀው ገብቶ ወዳጄን አገልጋይን አውሎጊስን አሳጥቶኛልና አባ ዳንኤልን ይዛቸው አስራቸው አምጡልኝ ሲል አባ ዳንኤል ደግሞ ጥፋቱ ታውቆት ፈርቶ ተጨንቆ ተንቀጥቅጦ ሲቆም እመቤታችን በዚህ ጊዜ ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ከእግሩ ስር ወድቃ እባክህ አባ ዳንኤልን ማርልኝ፣ ይቅር በለው፣ ባላወቀው ባለማወቅ ነው ያጠፋው፣ እባክህ ይቅርታ አድርግለት ብላ ስትለምን በራእይ አየ። በዚህ ጊዜ ሲነቃ ነገሩ ተረዳውና ፈጣሪ በማላውቀው ገብቻ አጥፍቻለሁ ብሎ ንስሐ ገባ። እግዚአብሔር ንስሐውን ተቀበለለት። ከዛ በኋላ አውሎጊስን የሾመው ንጉሥ ሞተ። አንዱ የሾመውን አንዱ አይወደውምና ቀጣይ የተሾመው ንጉሥ አውሎጊስን ለክፋት ለሞት ሲፈልገው አውሎጊስ ሸሽቶ እንደቀደመው ወደ ጥንቱ ወደ ድንጋይ ቁፈራው ተመለሰ። እና ምን ለማለት ነው? ለሆነ ሰው የሚጠቅመው ምን እንደሆነ የሚያውቀው እግዚአብሔር ነው። እኛ መርዳት የምንችለው መርዳት አለብን። አይ ጸጋው ይሄ ነው ብለን መተው የለብንም። የታመመ ሰው ብናይ ጸጋው ነው ብለን መተው የለብን። አናቅም። እኛ የቸገረው የተራበ ሰው ብናይ ጸጋው ይሄ ነው አንል አናቅም። መርዳት ነው ያለብን። የታዘዘው እንደዛ ነው። ከዛ ባሻገር ግን ከዛ ባለፈ ያለውን ለእግዚአብሔርና ለዛ ሰው ነው መተው ያለብን። ለሰው የትኛው እንደሚጠቅመው እግዚአብሔር ነው የሚያውቀው። ጤናው ይጥቀመው በሽታው፣ ሀብቱ ይጥቀመው ድህነቱ፣ የትኛው እንደሚጠቅመው እግዚአብሔር ነው የሚያውቀው። ያን ለእግዚአብሔር ነው መተው ያለብን። አልዓዛርንና ባለጸጋውን ነዌ ተብሎ በፊት የሚታወቀውን ስናስባቸው እስኪ በህሊናችን ሳላቸው። ባለጸጋው በሀብት በኩል የሞላለት፣ በዘመድ በወገን የተከበበ፣ የልብሱ አይነት የሞላለት፣ የሚበላው የሚጠጣው የሞላ ሁሉ ያለው ሌላ ጠርዝ ላይ ነው። በአንጻሩ ድሃው በሽተኛው አልዓዛር ደግሞ የሚበላው የሌለው፣ ለውሾች ከሚጣለው ፍርፋሪ እንኳን መብላት የሚመኝ ያም ያልተሟላለት፣ ሰው የሌለው፣ ዘመዶቹ የሚጠይቁት ውሾች የሆኑ፣ ሀብት የሌለው፣ ጤና የሌለው፣ ምንም የሌለው ተቃራኒ ነው። ጽንፍና ጽንፍ። ታዲያ እግዚአብሔር አልዓዛርን ያን በሽተኛ እንደዛ የተወው ትቶት ነው? ዘንግቶት ነው? ጠልቶት ነው? አይደለም። እንዲከብር ፈቅዶ ነው። በአብርሃም እቅፍ ደስ እየተሰኘ በኋላ ባለጸጋው በርቀት ያየው እኮ ያን መከራ በአኮቴት ሳያንጎራጉር ስለተቀበለ ነው። እግዚአብሔር የሚሰጠንን ማንኛውም ነገር ሳያንጎራጉሩ መቀበል የሚጠቅመው የሚያጸድቀው እሱ ነው። እግዚአብሔር ቤተሰቦች እግዚአብሔር የሰጠንን ሳናንጎራጉር እንቀበል። የሚሻሻለው ካለ እንሞክር፣ እንስራ። ግን ከዛ ባሻገር ግን አናንጎራጉር። በልባችን በእግዚአብሔር ላይ ቂም አንያዝ። ውስጣችን አያንክስ እግዚአብሔር እያለን ከእግዚአብሔር ጋር ያለን ግንኙነት የሻከረ ይሁን። በሆነ ነገር አለመሳካት ምክንያት እግዚአብሔርን
በቀና መንገድ ማናይ አንሁን። እግዚአብሔር ያለ ምን እንደፈቀደ አሁን አናቀውም። ቅዱስ ጴጥሮስን እንዳለው እግሬን አታጥብም አለ። እግርን ካላጠብከው ከኔ ጋር እድል ፈንታ የለም። አሁን አታቀውም፣ ኋላ ነው የምታቀዋል። ብዙ ነገሮች እንኳን አሁን አናቃቸውም። ለምን እንደሚሆኑ አሁን አናቃቸውም። ታላቁ አባ ኪሮስ ሊሞት ሲል አባ ስምዖን የተባለ በዛው የ4 ቀን የ5 ቀን ርቀት የሚኖር ባህታዊና አባ በብኑዳን ጠርቶ አባ ኪሮስ እንደሚሞት እየታመመ ባለ ጊዜ ነፍስ ልትወጣ ባለ ጊዜ ያው መቼም ሞት ነውና ያ አባ ስምዖን የተባለ ባህታዊና አባ በብኑዳን አለቀሱ። አው ሰው ሲሞት ወጀስ ሊለዚ ሲሆን ምን ይደረግ እና ጌታችን ተገልጦ ምን አላቸው? እናንተ ስምዖንና በብኑዳ ለምንድን ነው ወዳጅን ኪሮስን በማጽናናት ፈንታ ልቡን የምታሸብሩት? ለእናንተ ያዘጋጀሁት ክብር ቢገባችሁ ኖሮ እንዲህ ባልሆናችሁ ነበር። ያ ስለማይገባን እኮ ነው። አዎ ስለዚህ እንዲህ ባሉ ነገሮች ምኑ ለምን እንደሚሆን ስለማናቅ እግዚአብሔርን ከማመስገን ያለፈ እግዚአብሔርን ወደ ማማት ወደ መንቀፍ እንዳንሄድ ነው። እጅግም ጻድቅ አትሁን የተባለው እግዚአብሔር የሚሰራው ነገር ሁሉ መልካም ነው። እኛ ላንረዳው እንችላለን። ስናየው ተቃራኒ ሊመስል ይችላል። አንድ አዝማሪ ይባላል ከሾላ ዛፍ ስር አረፍ ብሎ ወደ ላይ ሲመለከት ሾላው ዛፉ ትልቅ ነው፣ ፍሬው ግን በጣም ትንሽ ነው፣ ጣት የማያክል። ከጎኑ ደግሞ ዱባ ነበር። ዱባ ፍሬው ትልቅ ነው፣ ያ ሀረጉ ግን የተልመሸመሸ ነው። እና ኮመንት አደረገ እግዚአብሔር። አይ እግዚአብሔር አሁንስ ይሄስ በጎ አይደለም። ይሄን የሚያክል ትልቅ ዛፍ ትንሽ ፍሬ ሰጠ፣ ይሄን ያህል የተልመሸመሸ ደግሞ ትልቅ ፍሬ ያሸከም። በተቃራኒ ቢሆን ጥሩ አልነበረ? ትልቁን ዱባ ፍሬውን ዛፉ ላይ ሾላው ላይ ብትሰቅለው፣ ይሄን የተልመሸመሸውን ደግሞ ትንሿን ፍሬ ሾላውን ብታረግ ፐርፌክት ፍጹም ይሆን ነበር ይመስላል አይደለም? ሎጂካል። እንዲህ ብሎ አስተያየት ሰጥቶ እንቅልፍ ያዘው። እንቅልፍ ሲይዘው ከሾላው ፍሬ አንዷ ወርዳ አፍንጫውን ስትለው የደማ መስሎ ደነገጠ። አፍንጫ ደግሞ ያማል፣ በእርግጥ የማያም ሰውነት የለም። እና ሲያይ የሾላ ፍሬ ናት። አረ በስመ አብ! ትንሿ የሾላ ፍሬ ከላይ ወርዳ ይሄን ያህል ካመሳመመችኝ እኔ የዱባ ፍሬ ቢሆን ኖሮ ዱባ ቢሆን አናቴ ተበጥብጦ ነበር። ስለዚህ እንኳን እኔ እንዳልኩት አልሆነ፣ እግዚአብሔር አንተ ያልከው ነው፣ አንተ ያደረከው ነው፣ ጥሩ በዚሁ ቀጥል ብለዋል ይባላል። እውነት ብሎም ቢሆን ለምሳሌም የተፈጠረ ታሪክ ቢሆን ግን አስተማሪ ነው። እና ስናያቸው ለኛ የሚመስሉ እንዲህ ቢሆን እንዲሁ እዚህ ላይ የሚያሰኝ ብዙ ነገሮች ይኖራሉ። ግን እውነታው ጠቃሚውና መልካሙ እግዚአብሔር ያደረገው። አንድ ሊቅ ምን ብለዋል? እግዚአብሔር ሁሉን ቻይነቱን ለአንድ ቀን ቢሰጠኝ ኖሮ ብዙ ነገር አስተካክል ነበር አለ። እውነቱ ነው። ሁሉን ቻይነቱን ለአንድ ቀን ቢሰጠን ስንት ነገር ማስተካከል ነበር። እኔ ራሱ አያደርገውም እሱም አያደርገው እንጂ ቢሰጠኝ ስንት ነገር አስተካክል ነበር በእኔ ቤት። ምን አለ ያው ሊቀጥሎ ሁሉን አዋቂነትህን ብትጨምርልኝ ግን ሁሉንም ነገር እንዳለ እተው ነበር። ሁሉን አዋቂነት ቢኖረን እግዚአብሔር የሚያደርገውና እየሆነ ያለው ነገር ፐርፌክት ነው። እግዚአብሔር በምን ውስጥ ምን እንደሚሰራ እኮ አናውቅም። እግዚአብሔር በጦርነት ውስጥ እኮ ሊሰራ ይችላል። እግዚአብሔር በጦርነት ውስጥ ምን እንደሚሰራ እኮ አናውቅም። አሁን እንደ ወደዛ መግባት ተገቢ ላይሆን ይችላል፣ ግን በኢራን ጦርነት ውስጥ እግዚአብሔር ምን እንደሰራ ምን እናውቃለን? እግዚአብሔር ምን እንደሰራ ምን እናውቃለን? አንድ የሆኑ አባት ቅርብ ጊዜ ያረፉ ናቸው። 3ኛው የዓለም ጦርነት መምጣት አለበት ብለዋል። ለምን ሲባሉ ሰው ጠግቧል፣ ሰው በጣም አበዛው፣ ስለዚህ መቀጣት አለበት አሉ። እውነት ነው፣ በጣም በዝቷል። እንዴት በዛ? በምን ታወቀ? እንዴ ሰው ዝሙቱን አልበቃው ብሎ ወንድ ከወንድ ሴት ከሴት አለ። ይሄ ጥጋብ ነው እንጂ ምን ይባላል? እስቲ ይሄም አልበቃ ብሎ ጾታ ቀየራ ውስጥ ደግሞ ገባ። ይሄም አልበቃ አለ ደግሞ ጾታ አልቀይር። ይሄም አልበቃ ብሎ አሁን ሰዎች ሆነው እንደ ድመት እንደ ውሻ አክት የሚያደርጉ አሉ። እኔ ውስጥ ያለው ድመት ነው ብለው እንደ ድመት ሚያው የሚሉ ሰዎች አሉ አሁን በምዕራቡ ዓለም። ይሄ ከጥጋብም በላይ ጥጋብ ነው እንጂ ምን ይባላል? ይሄ እስቲ ጥጋብ ክፉ ነው በጣም ነው። ስለዚህ በጣም ሰው ስላበዛው መቀጣት አለበት አሉ። ልክ ነው አይደለም ጉዳዩን እንጃ። ግን ምን ለማለት ነው? እግዚአብሔር በምን ውስጥ ምን እንደሚሰራ አናውቀውም። ዝም ብለን ይሄ በጣም በጥቂት እንደ ጥቂት ትምህርት እንደ ጥቂት እውቀት ያለ አደገኛ ያለው እንደሚባለው ብለ ኮሽ ባለ ቁጥር እግዚአብሔር እያልን እንዳ እግዚአብሔር በምን ውስጥ ምን እንደሚሰራ አናውቀው። እግዚአብሔር እንዴት ባለ መንገድ እንደሚሰራ አናውቀው። መዓት በሚመስል መንገድ ውስጥ ይሰራል። መብረቅ ብዙ ጠቀሜታ እንዳለው ታውቁ እንደሆነ አላውቅም። መብረቅ ድምፁ ያስደነግጣል፣ የሆነም አደጋ ይደርሳል። ግን በጣም መብረቅ ብዙ ጠቀሜታ አለ። አሁን ወደዛ አልገባም ጊዜ እንዳልወስድ። ስለዚህ እንዲህ ባለ ሁኔታ ውስጥ
በጣም ጠንቃቆች እንድንሆን ነው። እጅግም ጻድቅ አትሁን የተባለው ጊዜ ወሰድ ትምህርታችንን ለማጠቃለል በአጠቃላይ በገድልና በትሩፋትም ላይ መጠነኞች እንድንሆን ነው። ሶስተኛው በጾም በጸሎት በመሳሰለው አስፈላጊ ናቸው። ጾም አስፈላጊ ነው። አሁን ጾም በጣም እየተጎዳ ያለብን ክርስቲያናዊ ተግባር ነው። በጣም ጾም ከብዙ ሰው እየራቀ ነው። አይ እናቴ ሐሳብ የለሽ ጽጌ ጾም ይጨመር ይላል። አብይ ጾምና ዓርብ ረቡዕም በጣም ከባድ ፈተና ላይ ነው። መቼም ከራሱ ውጭ ሌላውን የማያይ ሰው ሐሳብ የሌለው ሰው ምኑ እንደሚባለው ጾም ከባድ ፈተና ላይ ነው ያለው። በጣም ኦርቶዶክሳዊ ጾም ከባድ ፈተና ላይ ነው ያለው። ማተብ ያንጠለጠሉ ከዛም ያለፈ ብዙ ነገር አለ በጾም ላይ ያለ። መጾም ያስፈልጋል፣ ደግሞ በልክም ማድረግ ያስፈልጋል። ጸሎትም ያስፈልጋል በልክ። ሁሉንም ነገር በመጠን አድርግ ይላል። ሰይጣን የሚፈትነን ባለማድረግም መልካም ነገሮችን እንዳናደርግም ሊፈትንና አብዝቶ እንድናደርግም ሊያደርግን ይችላል። ለምን? በሁለቱም ለማጥመድ ነው። ሰይጣን በሁለቱም ያጠምዳል። እንዲያውም አንድ የእግዚአብሔር ሰው ይባላል ሰይጣንን እግዚአብሔር ዓይኑን ገልጦለት ሁለት ሰዎችን እያየ በአንዱ ይደሰታል፣ በአንዱ ያዝናል። እያየ የሚደሰተው በጣም አጥብቆ የያዘውን ሰው ነው። ጾሙን፣ ጸሎቱን፣ ስግደቱን ክርር ጥብቅ አድርጎ በያዘው ሰው ደስ ይሰኛል። ሁሉንም በልክ አድርጎ ጾሙንም በመጠን ጸሎቱንም በመጠን ስግደቱንም በመጠን ባደረገው ደግሞ ይበሳጫል። እና ያ ሰው ተገረመ። እንዲህ በተቃራኒ ሆነ። አጥብቆ በሚጋደለው ነው ሰይጣን መበሳጨት ያለበት ክፉ እንደመሆኑ፣ ግን እሱ እየተበሳጨ ያለው አጥብቆ በሚጋደለው ሳይሆን በመጠን በያዘ ነው። እና ለምንድን ነው ብሎ ጠየቀው። ከሰይጣን እውነት አይገኝም፣ ግን አንዳንዴ እግዚአብሔር አንዳንዴ ያናግረዋል። እና ምን አለ ይባላል ሰይጣኑ በዚህ በጣም አጥብቆ በያዘው የምደሰተው ይሰለቸዋል ከሆነ ጊዜ በኋላ በዛ አይቀጥልም። ስለዚህ ቀስ እያለ እየተንሸራተተ እየተው መጨረሻ ወደ እኔ ነው የሚመጣው፣ ወደ ተስፋ መቁረጥ ይደርሳል። አሁን እስኪ እጃችንን ጥብቅ አድርገን ብንይዘው ከዛ በላይ ማጥበቅ ስለማንችል ከዛ ቀጥሎ ያለን እድል ቀስ እያደረጉ ማላላት ነው። በአንጻሩ አለ ይሄ ቀስ አድርጎ የያዘው ግን በዚሁ ጣዕም እያገኘ እየጣፈጠው እግዚአብሔርም ረድኤቱን ጸጋውን እየጨመረለት ከኔ እየራቀ ወደ እግዚአብሔር እየቀረበ ስለሚጨርስ በዚህ ምክንያት ነው በሳቸው ብሏል ይባላል። እና በመጠን ማድረግ በጣም ተገቢ ነው። በአባቶቻችን ትምህርት በብዙ ነገር የተገለጠ ነው። ወደዛ ዝርዝር አልገባም። ታላቁ አባት ቅዱስ ዮሐንስ ካስያን ከመጠን ያለፈ ነገር ሁሉ ከሰይጣን ነው ብሏል። ስለዚህ ሁሉንም ነገር በመጠን ነው ማድረግ ያለበት እንጂ ተመቸኝ እችላለሁ ብሎ ከመጠን ማብዛት ኋላ በሆነ ምክንያት ያ ነገር ወይ ቢሰለቸን ወይ በዛ ምክንያት ጤናችን ቢጎዳ ደግሞ ጨርሶ ወደ መተው እንዳይደረስ ለማባው ምን ይላሉ? እድሜ ልክን የምትሰራውን ስራ በአንድ ጊዜ ልጨርሰው አትበል ይላል። ቀስ አድርገው። ምክንያቱም ማራቶን ነው። እስከ መቼ እንደምንኖር ባናውቀውም ግን እንደ 100 ሜትር እንደዚህ በአንድ ትንፋሽ ተወጥቶ ከዛ በኋላ የሚታረፍበት አይደለም። ስለዚህ በመጠን ማድረግ ቅዱሳት መጽሐፍ ደግሞ ደጋግሞ የነገሩ ነው። ስለዚህ ትምህርታችንን ስናጠቃልል እጅግም ጻድቅ አትሁን ማለት በማታውቀው የእግዚአብሔር ስራ እየገባ ራስህን ዳኛና ተቺ አታድርግ ማለት ነው። ይሄ ነገር ብናይ እግዚአብሔርን ወደ መውቀስ እግዚአብሔር እያለ እንዲህ ያለ ነገር ለምን ይሆናል ወደ ማለት እንዳንሄድ ነው። እንዲሁም በሰዎች ላይ በምናያቸው ነገሮች እግዚአብሔርን ወደ መውቀስ የምንቸኩል እንዳንሆን እግዚአብሔር ወይ ለገሌ ይገባል የሚሉ እንዳንል አንዳንድ ሰዎች አሉ እግዚአብሔርን የሚያሙ የሆነ ሰው ሲታመም መከራ ሲደርስበት አይ እግዚአብሔር አሁን ላንተ ይሄ ይገባል ይላል። አሁን ላንቺ የሚገባው ይሄ ነው። እግዚአብሔርን እያስተማሙ መካር ምንድነው በእናትና ልጅ ይገባል እንደተባለ እንዲህ እንዳንሆን እንዲሁም በምናደርጋቸው ስራዎች ሁሉ ከመጠን ከማለፍ እንድንጠበቅ ሁሉንም ነገር በአግባብ በመጠን እንድናደርግ የተሰጠ አምላካዊ ትምህርት አምላካዊ ማሳሰቢያ ነው። እጅግም ጻድቅ አትሁን። እግዚአብሔር አምላካችን በሰጠን ነገር ሁሉ በአግባቡ ተጠቅመን እሱ ወዳዘጋጀልን ዘላለማዊ ክብር እንድንገባ የእናቱ የእመቤታችን እናትነት ቃል ኪዳን ስማቸውን የጠራናቸው ያልጠራናቸው አገልጋዮቹ ቅዱሳን ሁሉ ጸሎታቸው በረከታቸው ይርዳን። አሜን። ስብሐት ለእግዚአብሔር።